ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንደምን አላችሁ እንደምን አመሻችሁ አለሁ እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እንግዲህ ቪዲዮ እንዳያችሁት ብሩክ ያለማየሁ ልጅ ለሶስት ሰከንድ ፕራንክ አድርጎናል። እኛ ግን ደግሞ ቅመምዬን አልቻለም ማለት ነው። በምሳሌ የተናገራቸው ነገሮች እያሳቁኝ ነበረ እና አይናገር እያልኩኝ ምክንያቱም ከባድ ስለሆነ ማለት ነው። ግን በጣም ትልቅ ትምህርት አለው። በተለይ ሴቶችዬ ማለት ነው ለስራ ኢቨን ራሱ ለፍቅር ይቅርና ማለት ነው ለስራ ራሱ ከሶስት ከአራት ወንድ ጋራ ባትሰሩ ጥሩ ነው። እኛ ጋር ስትመጡ የምታሳዩንን አክት ሌላ ነው። እንደ ሪሌሽንሺፕ እንደሚወዳችሁ እንደምትወዱት እንደሚያፈቅራችሁ ይሆናል አይደለ? በጣም ይደብራል የምታሳዩን አክት ማለት ነው። ከዛ ኦዲየንስ ምንድን ነው በቃ ፍቅረኛሞች ናቸው ብሎ ኤክስፔክት ያደርጓቸዋል። ከዛ በዚህ ያሯሩጠዋቸዋል። እናንተ ደግሞ ያው እናንተ ቪው ነው የምታዩት፣ ላይክ ነው የምታዩት። ስራና ስራ ነው በዛ የምትቀጥሉት ማለት ነው። ከዛ 3 ወር 4 ወር ኦር ደግሞ 6 ወር ሜቢ ቆያችሁ ከተባለ ማለት ነው ስናያችሁ ተለያይታችሁ ነው የምትለያዩበት መንገድ ደግሞ በጣም በቃ የሆነ ኢመንት የሆነ ነገር ነው። ያ ምንድን ነው ለስራ ነው ለፍቅር አይደለም። ፍቅርና ስራ ይለያያል። እና ለፍቅር እንደዚህ ባትሆኑ ጥሩ ነው። በተለይ ሴቶች ማለት ነው ራሳችሁን ሴትነታችሁን አስከብሩ። ያንቺ የማይሆነሽን ወንድ በቃ የማይሆን አክትን አታሳዩ፣ ለኦዲየንስንም ላንቺንም። ምክንያቱም ሴትነቷን ማስከበር አለባት እራሷ ናት ብዬ አስባለሁኝ። እሱም እንደዛው ማለት አሁን ለስራም ቢሆን ለምንም ሞትልሻለሁ አፈቅርሻለሁ ምናምን እያለ ያው ወንድ ልጅ ታውቁታላችሁ በቃላቶች ድርደራ ሴቶችን ያሸንፋል። ሴቶቹ ደግሞ ያው ይሸነፋሉ። ለፍቅርም ወዲያውኑ የሚያንጸባርቁች ሴቶች ናቸው አይደለም? እና ለወንዶቹ ይህ በቃላት ማለት ነው። እዛ ጋር ደግሞ ሰዎች ምንም አያመጡም፣ አንፈራ ምን ያደርጉኛል እያሉ ይቀጥሉበታል። ግን ደግሞ አንደኛ በሴት ህይወት ላይ የምትቀልዱ ሴቷም እንደዛው ማለት ነው። ለአሁኑ ምንም መስሏችሁ አይታያችሁም፣ ግን ፈጣሪ ይቀጣችኋል። ምክንያቱም በቃ አንድ ወንድ የተፈጠረው ለአንድ ሴት ነው፣ አንድ ሴት የተፈጠረችው ለአንድ ወንድ ነው። ለብዙ ወንድ አይደለም፣ ለጋጋታ አይደለም። እና አንዳንዴ በጣም የምትገርሙኝ አላችሁ ዩቱበሮች ማለት ነው። ዶላር ብቻ አትዩ። ዶላር የእውነት ኪሳችሁ ሞልታችሁ በቃ የሆነ የሞላውን ኪስ የማያድናችሁ በሽታ ነው የሚያመጣባችሁ። ምክንያቱም አምላካችሁ ዶላር ስለሆነ ማለት ነው። እና ይሄ መሆን የለበትም። ተማሩበት። በተለይ ለሴቶች ነው የዛሬው ማርያምን ሴቶች ምክንያቱም ራሷ ሴት ናት። በቃ ማስከበር ራሷን ሴትነቷንም ባልዋንም ቤቷንም ልጆቿንም ትዳርዋንም በትዳርም በፍቅርም በጓደኝነትም ማስከበር አለባት ሴቷ ናት ብዬ አስባለሁኝ። ሞር ማለት ነው እሱም እንዳለ ሆኖ ማለት ነው። እና በተለይ ለሴቶች ነው ብዬ አስባለሁኝ የዛሬው ማለት ነው። ይከብዳል፣ በጣም ይከብዳል። እንደዛ ዋሽታችሁ ፕራንክ ነበረ ስትሉት በቃ ሴቷ ነች የምትሰበረው ማለት ነው። እሱ ምንም ላይሆን ይችላል። ኦልሬዲ ፍቅር የለውም ለስራ ነው ማለት ነው። እና አላችሁ አይደለ ወይ እንደዛ የምታደርጉ ብዙ አላችሁ። ያው ተከድኑ ይብሳል ማለት ነው። ያው እንትንም አስተላልፏል ብሩክ መልእክትም አስተላልፏል። እንደዛ አታድርጉ፣ በሴት ህይወት አትጫወቱ፣ ሴቶችን በወንድ ህይወት አትጫወቱ ብሎ እንግዲህ ፕራንኩን አቃተው ማለት ነው። በጣም የሚከብድ ፕራንክ እንደሆነ ገባውና አቃተው ማለት ነው። እና በጣም ነው እኔ እንጃ ማለት የውሸት ፍቅር አንዳንዴ በጣም ነው የሚገርመኝ። ማለት እሷ ሴት ልጅ ማለት ነው ስታፈቅር ባንዴ ነው ብዬ አስባለሁኝ። ማለት ስታፈቅረው በቃ ሁሉ ነገር ሰጠው። ደካማ ጎኗ ይሄ ነው ብዬ አስባለሁኝ። እና ያንቺ ያልሆነን ወንድ በ2 ወር በ3 ወር ድረስ መሄድም የለብሽም። ታውቂዋለሽ ያንቺ እንዳልሆነ ማለት ነው። እና ያው ወንዶቹ ሁሉም ወንዶች አንድ አይደለም አሉ። ስነ ስርዓት ያላቸው ወንዶች አሉ። ስነ ስርዓት እግዚአብሔርን የሚፈሩ ሰውን የሚያከብሩ አሉ። ማርያምን
እና ሁሉም ወንዶች እንደዛ ናቸው ማለት አይደለም፣ ግን አላችሁ ኒንጃ እሷን በሴት ህይወት፣ በሴት ሞራል፣ በሴት ስሜት የምትጫወቱ ዩቱበሮች አላችሁ። ለሁላችንም ልቦና ይስጠን ነው እምለው ማለት ነው። እና ቅመም የኔ ቆንጆ የኔ እናት ፍራንኮን አቅቶት ትቶታል ማለት ነው። ከባድ እንትን ነበረ፣ ግን ደግሞ ትልቅ ትምህርት አለው፣ ውሰዱበት ማለት ነው። ሌላው ነገ ትልቅ ሰርፕራይዝ አለ ብሏል። ያው ፕሮሚስ ነው አይብሶ ይሄ ነው ብዬ ነው የማስበው። ምክንያቱም የዛሬው ከነገው ስለሚያያዝ ማለት ነው። እናንተ አስተዳደጋችሁ እኮ በስነ ስርዓት ካሳደጓችሁ ቤተሰቦቻችሁ፣ ፋሚሊዎቻችሁ ማለት ነው የእውነት ለእናንተ ለትዳራችሁ ራሱ ታማኝ ነው የምትሆኑት። ለሚስታችሁ፣ ለልጆቻችሁ፣ ለቤታችሁ ታማኝ ትሆናላችሁ። አሁን ሌላው ዛሬ ቢኒና የሩስ ተብዬዋ መጥተዋል እንዳያችሁት። እዛ ጋር ከነሱ ይልቅ በጣም የገረማችኝ እናንተ ናቸው ኮሜንታተሮች ማለት ነው። እያየሁ ነበረ ኮሜንት ቢኒ ጀግና፣ ቢኒ ጀግና ትችላለህ እያላችሁ የምታሽቃብጡ ማለት ነው። ምኑ ነው ጀግና? ለሁለት እኮ ነው ፕራንክ እያደረገ ድራማ እየሰሩ የነበረው። እንዴ ልጁ ባይሆን እንደዚህ በኮንፊደንስ መጥቶ ሚዲያ ላይ ልጄ ናት ይል ነበረ። ልጁ ባትሆን እንዴት ነው እናንተ የምታስቡት? ኧረ በዚህ ልክማ ራሳችሁን አታውርዱ። ህፃንማ አትሆኑ። እዚህ ጋ እኮ ህፃን የለም። እዚህ ጋ እኮ የኔ እንጃ። እና እናድዳችኝ እናንተ ናችሁ። ለዛም እኮ ነው እየተጫወተችብን ያለው እሷ ማለት ነው። በየጊዜው እየመጣች እኛ ላይ መታ የምትደበርብን የነበረው ማለት ነው። ስላሳመነቻችሁ ለዛ ነው። እና ሁለቱም ነው ድራማ እየሰሩ ያለው ሁለቱም፣ ማንም ቢኒ ወለዩ ሁለታቸውም ነው ዘሴት። እና በዚህ ልክ ራሳችሁን አታውርዱ ማለት ነው። እመቤቴን እያልሽ እግዚአብሔርን እያልሽ የሆነ ጀብድ የሰራ ሰው እንደሰራ በክብር በማረግ በወግ እንደወለደ ሰው ማለት ነው መተሽ ልጁ የብሩክ ነው ብለሽ ደረትሽን ነፍተሽ ማለት ነው። ይህ ሁሉ ህዝብ የእውነት መጨረሻሽ አላቅልሽም። በእውነት አንቺ ግን እመቤቴ ይሄው